የነ ሀረግ ቤትና የሽመቤት ቤት በስተመጨረሻ እንግዲህ ተሸጠ። ቤታቸውን ሁሉ ነገራቸውን አጡ። በጣም ያሳዝናሉ። በቃ ዶክተር ከዚህ በኋላ ምንም ነገር የለንም እና ያንተ ሸክምም መሆን ስለማንፈልግ መሄድ አለብን ብለው ሊዲያ እንግዲህ ራሷን በሰውነቷን በራሷ እጅ በራሷ ጥፍር አበላሽታ ሞርዳ ልበላችሁ እንጂ ሞርዳ እነሱ ናቸው እንደዚህ ያደረጉኝ። በቃ ከዚህ በኋላ ወይ እኔን ወይ እነሱን ምረጥ እያለች ግራ አጋባችሁ። ክብሮም ቆይ ያሳይሻለሁኝ፣ እኔ ላይ ያደረግሽውን በሙሉ አንቺ ላይ ነው የማደርገው። እዚህ ሚስኪንና የዋህ ዶክተር ላይ እንደተጫወሽበት እኔም እጫወትብሻለሁኝ። ስለዚህ ማድረግ ያለብሽ ሱቅ ውስጥ ታስገብኛለሽ። ሂሳብ መስራት እፈልጋለሁ። አሊያ እምቢ ካልሽ ደግሞ እኔ ያለውን መረጃ ይሄ ቪዲዮዎች በሙሉ አወጣብሻለሁኝ። ለዶክተሩም ደግሞ ሙሉ ማንነትሽን እነግረዋለሁኝ። እየተጠቀምሽበት እንደሆን እንደማትወጂው እንደማታፈቅሪው እናገርብሻለሁ ሲላት ምንም ችግር የለብኝም ዶክተሩ ካንተ ይልቅ እኔን ነው የሚያምነው። እሺ ስነ ስርዓትህን ያዝ የማትረባ። አረ ወይኔ እንዴት እንደምትሳደብ እኮ እዲ። ከዛም በኋላ አሁን የድሮ ኪሩ አይደለሁም፣ አሁን ሌላ ሰው ነኝ። እሺ እንግዲህ በጣም ሀረግዬ በጣም ታሳዝናለች። እናቷን ሊዲያ ከፍ ዝቅ አደረገቻት፣ ሰደበቻት። ከዛም በኋላ ሀረግ ተነሳችና ስነ ስርዓት ብትይዥ ይሻልሻል፣ ሁሉንም ነገር እታገሳለሁ። በእናቴ የመጣብኝ ግን ማንንም አልሰማም፣ በፍጹምም አልታገስሽም። እሺ ስነ ስርዓት ያዥ እያለች እንግዲህ አስረዳቻት ማለት ነው። ዶክተሩ ደግሞ ከዚህ በኋላ እኛ መሄድ አለብን፣ መውጣት አለብን፣ በቃ ከዚህ ከቤት እያሉ ሀረግና የሽመቤት ቢሉትም በፍጹም አትወጡም፣ አትሄዱም፣ ከኔ ጋ ነው የምትኖሩት ብሎ ግግም ብሏል ማለት ነው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ነበር ቤተሰቦች ደግሞ ስለምትከታተሉኝ ከልብ አመሰግናለሁ። እንግዲህ ሚስጥር ድራማ እንደቀጠለ ይገኛል ማለት ነው። እውነት ለመናገር በጣም የሚያሳዝን በጣም የሚያስተምር ድራማ ነው ማለት ነው። እንግዲህ ሊዲያ ከዚህ በፊት ያደረገችውና የሰራችው ወንጀሎች በሙሉ ታወቀ ማለት ነው። እና ልጅቷ ፍቅር ሳይሆን አጭበርባሪ እንዲሁም ደግሞ ወንዶችን ለገንዘብ ነው እንጂ ለፍቅር አይደለም የምትጠጋቸው ማለት ነው። በውበቷና ባለባበሷ ወንዶችን እየማረከች ወንዶችን በፍቅር እየጣለች ሰው ሕይወት ላይ እየተጫወተች የምትገኘው ሊዲያ ነች ማለት ነው። ምክንያቱም እንግዲህ የዚህ ሁሉ መንስኤ ሊዲያ ነች። ልጁ ፍቅር ባይዘው የእህቱን ብር ባያጠፋ እንዲሁም እናቱን ትቶ ባሄድ እናት ልጄን እያለች እንደዚህም ባደም አታለቅስም ነበረ ማለት ነው። እህቱ ደግሞ ከአረብ ሀገር እንደመጣች በተማረችበት ሙያ ለመቀጠር ሴትነቷን እየተጠቀሙ እምቢ ሲሏት፣ ነገር ግን እሱንም ደግሞ ሳትፈልግ በግዷ ገንዘብ ሳይቀር በውሸት አሰርቀው እንግዲህ ያ ሰውዬ በውሸት ላይ እሱ የፈለገ የራሱን ሰዎች ነው ያሰረቀው እንጂ እሷ ሰርቃ አይደለም። ያን ሁሉ ማጥ ውስጥ ያስገባት እንግዲህ የክብሮም ነገር ነው ማለት ነው። እና በጣም ያሳዝናል። በሌላ በኩል እንግዲህ ማዘሯ ወደ ስራ ሊወጡ ሲሉ ከዛም በኋላ ልጃቸው መጣ። እንዴ ማዘር ወዴት እየሄዱ ነው? ልሸኘዎት እንዴ አለ። አረ አይ ልጄ እኔ እሄዳለሁኝ። አረ እኔ ብሸኘዎት ምን ችግር አለው? አይ ልጄ እኔ የድሮ ትዝታዬን እያስታወስኩኝ ወደ ድሮ ቤቴና ወደ ድሮ ስራዬ ነው የሚሄደው አለች። ከዛም በኋላ እሺ ብሎ ከሄደች በኋላ በጣም ስቅስቅ ብሎ አለቀሰ። እኔ ነኝ የዚህ ሁሉ መንስኤ፣ እኔ ነኝ እንደዚህ ያደረግኩሽ እናቴ እያለ በጣም ጸጸተው። ከዛም በኋላ የተሰበሰበው ወረቀት በሙሉ እንዴ ሀረግ ይሄ ምንድን ነው አላት ዶክተሩ። ነግሬህ ነበር እኮ ማታ ከነሱ ጋር እዛ ተቀምጠህ ወሬ እንትን ከምትል የሱቁ ነገር ተበላሽቷል ብዬ የለ ሂሳቡን ስራው ስትለው፣ እንዴ ቆየ ሂሳብ ሰራተኛው የት ሄደ አለችው። እሱን አባርሬዋለሁ። ለምንድን? ነገርኩ እኮ ስላልተመቸኝ አባርሬዋለሁኝ። እና እሺ እናማ አንተ ስራው
ደግሞ በቅርቡ የሂሳብ ሰራተኛ ቢቀጠርልኝ ባይነኝ አለችው። ከዛም በኋላ እንደዚህ ሲለካ ሊዱ ሰምታለች። ይቅርታ ሀረጌ ሰምታለች። ዶክተሩ ጧት ተነስቶ እንዴ ተሽሎሻል እንዴ ሀረግ አላት። አዎ ዶክተር ቁርስ አትበላም ስትለው አይ በቃ እዛው ልብላ ብሎ ተነስቶ ሄደ። እሷ ያን ወረቀት ሊዲያ ነይ አንቺ ይሄ ወረቀት አንሺውና አስተካክለው ስትላት አየችውና አስተካክላ ሂሳቡንም ሰርታ ዶክተሩ ሲመጣ ይሄው ዶክተር አለችው። ምንድን ነው ይሄ ሀረግ አላት። ይሄማ ጧት የተጨቃጨቀችውበት ነው አስተካክየዋለሁ። ነገር ግን ብዙ ሂሳቦች ያለደረሰኝ የተሰሩ አሉ። ስለዚህ በትክክል ብትሰሩ አሪፍ ነይ ባይ ነው። ገበያዎች በኋላ የሆነ ነገር እንዳይሉ አለችው። ከዛም በኋላ በጣም ተገረመ፣ በጣም ተደነቀ። ከዛ ሊዲያ እንዴ ምን ሊያመጡ ነው? ምን ሊያመጡ ነው? በቃ አንቺ ሴትዮ ግን ሁሉን ነገር ችላ ማለት አይሰለችሽም አይደለም? አይሰለችሽም አይደል አላት። እባክህ ዝም በለኝ፣ አሁን ልጨቀጭቀኝ ነው እንዴ የመጣኸው አለችው። እንግዲህ ሌላ ፍቅረኛዋ ጋር ደውላ እሺ ሰላም ነው እንዴት ነህ እያለችው ነው። ኧረ እባክህ እሱ በፍጹም እኔን ሊረታኝም አይችልም። ሲቀጥል ያለውን ገንዘብ በፍጹም አልሰጠውም። እሱን ገንዘብ ብሰጠው ሞቴን እመርጣለሁኝ። ሚስ አርጌያለሁኝ ደግሞ ገላህ ናፍቆኛል እያለች ከሌላ ጋር ትጀናጀናለች። ከዛ ሀረግ መጣይና አረ ዶክተር ይፈልግሻል፣ በዚህ ሲውል አታነሽም፣ በመስመር በቤት ስልክ እየደወለልሽ ነው አላት። ንገሪው ከሌላ ሰው ጋር ካንተ የተሻለ ሰው ጋር እያወራሽ ነው ብለሽ አቃጥሪ፣ ወይም ደግሞ አላቅም ብቻ እንደፈለግሽ በይው፣ ነገር ግን እሱም ማውራት አልፈልግም እያለች ተመጻደቀች። ከዛ ሀረግ ወይ ጉድ ብላ ዝም አለች። በሌላ በኩል እንግዲህ ማዘሯ በጣም ታሳዝናለች፣ በሽታዋን ደብቃ ማለት ነው። ከዛ ዶክተሩ እስኪ ንገሩኝ ምንድን ነው የተፈጠረው ማዘር አለ። ከስራ መጥቶ ቤታችን ተሸጠ። ምን? አዎ። ከዛ ሀረግ ብድግ አለችና ዶክተር አለችው፣ እስከ ዛሬ ያንተ ሸክም ሆን አይበቃም? ከዚህ በኋላ እናቴና እኔ የራሳችን ህይወት መኖር አለብን። በቃ አንዴ እንደው ህይወት ፊቷን አዙራብናለች። በፍጹምም የሚስተካከልም ጉዳይ አይደለም። ስለዚህ በቃ እናቴና እኔ መውጣት አለብን አለችው። ኖ ያለ አንድ ነገርማ እኛን አላገናኘንም። ስለዚህ ሁሉንም ነገር ተስተካክሎ ከዚህ ቤት መጨረሻውን እናያለን። ሲቀጥል ቀዶ እንትኑ ሲል ምንድን ነው ማለት? ስለማን ነው የምታወራው? ስለኔ ነው ወይስ ስለማን ስትል አይ ማለቴ በቃ አላደል ዙሮ መድኃኒትሽን መውሰድ አለብሽ፣ ከእንደገና ቼክን መደረግ አለብሽ። እሱን ነገር ካረጋገጥን በኋላ ትሄጃለሽ፣ ምንም ችግር የለውም አላት ዶክተሩ። በቃ እሺ ዶክተር ደህና ደር ብለው ሰላም ታሰነባበቱ። ከዛም በኋላ እንግዲህ ኪድ ሊዲያን በፍጹም አልለቅሽም፣ የኔ ህይወት አበላሽተሽ አትቀሪም፣ እናቴንና እህቴን ትቻቸው አትቀሪም፣ አንቺን ጉድ ነው የማደርግሽ እያለ እንግዲህ በጣም እየዛተባት ይገኛል ማለት ነው። እሷ ደግሞ ከቁብም አልቆጠረችውም። እሷ አሁንም ገንዘብ ላይ፣ አሁንም መዋብ ላይ፣ አሁንም ውበት ላይ እና ወደ ሌላ ሰው እንግዲህ ችት እያደረገችበት ትገኛለች። እኔ ግን ሀረግና ዶክተሩ ቢፋቀሩ ባይኔ ማለት ነው። ምክንያቱም ይመጣጠናሉ። የእውነት እኔ ከሀረግ የተማርኩት ነገር ሁሉን ነገር በዝምታ ማለፍ እንዳለብን ነው። በቃ የሆነ ሰዓት እስከሚመጣ የሆነ ጊዜ እስከሚቀይረን ድረስ ዝምታና አንገት መድፋትና የተማርኩት። ምክንያቱም ወረቀቱን አንሺው ስትላት እሺ ብላ ማንሳት፣ ከእንደገና እዛ ቤት ምንም እንኳ እንደዛ አሟት ምንም እንኳ እንትን ብትል ግን አስቡት፣ በእናት እጅ ያደገች ልጅ ነች። ግን እዛ ሂዳ እንደ ሰራተኛ ምግብም ታበስላለች፣ ቤትም ታጸዳለች፣ እሷ ያለቻትም በሙሉ ታደርጋለች። በዛ ላይ ስነ ስርዓቷ እናቲቱ እንግዲህ አሁንም ልጇን እየፈለገች ለልጆቿ ደግሞ መስዋዕት እየከፈለች ነው። የራሷን በሽታ ደብቃ ልጅ እንዳትሰማብኝ፣ ልጅ ከሰማች አንድ ነገር ትሆንብኛለች ብላ ዶክተሩን እንግዲህ አሮንቃ ውስጥና እውነት የማይፈታ ህልም ውስጥ ነው የከተተችው ማለት ነው።
ሀረግም እንደዛው እናቴ አንድ እናቴ ያለችኝ እሷ ብቻ ነች። እሷም በእኔ በሽታ እንድትጨናነቅ ስለማልፈልግ እንዳትናገር ብለዋለች። ዶክተሩ ደግሞ ግራ ገብቶታል። እውነት ለመናገር መጨረሻው ምን ይሆን የዚህ ድራማ ሚስጥር ድራማ አይሚስየው